አብሮሽ እያለ ስለ ሌላ ሴት እንደሚያስብ የሚያሳዩ 9 አጠራጣሪ ምልክቶች። የአንድ ሰው አካል አንቺ ጋር ሆኖ ነገር ግን አእምሮ በሌላ ሴት ሲያዝ የሚፈጠረው ስሜት እጅግ ከባድ ነው። ወንዶች ምንም ያክል ስሜታቸውን ለመደበቅ ቢሞክሩ ድርጊታቸው ግን ውስጣቸው ያሉበትን ሁኔታ አሳልፎ ይሰጣል። ዛሬ አንድ ወንድ አብሮሽ እያለ ነገር ግን ስለ ሌላ ሴት እንደሚያስብ ስለሚያሳዩ ምልክቶች እናወራለን። አንደኛ፣ በአካል አብሮሽ ሆኖ በሐሳብ ይጠፋል። አብራችሁ እራት እየበላችሁ ወይንም ፊልም እያያችሁ እሱ ግን ጭልጥ ብሎ በሐሳብ ይነጉዳል። ስታወሪው አይሰማሽ። አንቺ ውጭ ብለሽ እያወራሽው እሱ ግን በሐሳብ ጭልጥ ብሎ አንዳንድ ጊዜ በሐሳብ ውስጥ ሆኖ ፈገግ ይላል፣ ሳቅ ይላል። የሚያስቀው ፈገግ የሚያስብለው ሌላ ነዋ። ከዛ ደንገጥ ብለሽ አሰማኝም እንደ ስትይው ምን አልሽ? ድገሚልኝ አልሰማሁሽም ይልሻል። ሌላ ቦታ ነበር ያለው። ይህ ደግሞ ሌላ ሰው እያሰበ እንደሆነ የሚያሳየው የመጀመሪያው ምልክት። ሁለተኛ፣ ስልኩን አጥብቆ በሚስጥር ይይዛል። ከዚህ በፊት ስልኩን የትም አገኘበት ቦታ ላይ ጥሎት የሚሄድ የነበረው ሰው ወይንም ያዡ ብሎሽ ትቶት የሚሄድ የነበረው ሰው ከዚህ ነገር በኋላ ግን ፓስዋርዱን ይቀይራል። ቴክስት ሲገባ በድንጋጤ ይባንናል። ስልኩን ሳይለንት ያደርገዋል። ስልክ ሲደወልለት አያነሳም። መጸዳጃ ቤት ሲሄድ ይዞት ይሄዳል። ምንድነው አታነሳውም እንዴ ብትዩ እንኳን የሥራ ስልክ ነው፣ ጊዜያችንን ለምሻማብናል ይልሻል። ብዙ ነገሮቹ ድብብቆሽ ይሆናል። ይህ ነገር ደግሞ የሚያሳየው የሆነ የተደበቀ ነገር እንዳለ አመላካች። ሶስተኛ፣ በድንገት አለባበሱና ቁመናው ላይ ከፍተኛ ለውጥ ያደርጋል። ለረጅም ጊዜ አለባበሱን ትኩረት ሰጥቶት የማያውቅ ሰው በድንገት አዳዲስ ልብሶችን መግዛት፣ አለባበሱን ዘናጭ ማድረግ፣ ስፖርት ማዘውተር፣ ውድ የሆኑ ሽቶዎችን መጠቀም፣ እነዚህን ነገሮች ማድረግ ከጀመረ ያጠራጥራል። ጤነኛ ሰው ይሄን አያደርግም ወይ ልትሉ ትችላላችሁ። አዎ ያደርጋል፣ ግን በአንድ ጊዜ በድንገት ሁሉንም አይለውጥም። አብዛኛውን ጊዜ ይሄንን የሚያደርገው አንቺን ሳይሆን ሌላን አዲስ ሰው ለማስደመም ነው። አራተኛ፣ ስለ አንዲት ሴት አብዝቶ ያወራል። ሳያውቀው የሥራ ባልደረባውን ወይም አንቺ የማታውቂያትን ሌላ ሴት ስም በጨዋታ መካከል ሁሉ ስለሷ በተደጋጋሚ ያነሳል። አንዳንድ ጊዜም ደግሞ ያለ ምክንያት ዝም ብሎ አብዝቶ ያደንቃታል። ወይም ደግሞ ሆንም ብሎ ጥርጣሬ እንዳይገባሽ በማሰብ አብዝቶ ይነቅፍሻል። በማንኛውም መንገድ በምኑ ወሬ ስታነሱ፣ እሷን እንኳን የማይመለከታት ወሬ ስታነሱ በየመካከሉ የእሷን ስም እያነሳ የሚጠራ ከሆነ፣ ስለ እሷ ደጋግሞ የሚያወራ ከሆነ ይቺ ሴት እሱ ውስጥ ቦታ እንዳላት ያሳያል። የምናከብራችሁ ውድ ቤተሰቦቻችን እስካሁን ግን ስታዳምጡን ወይንም ስትመለከቱ ላይክ አድርጋችኋል? ላይክ ካላደረጋችሁ ላይክ አድርጉ። እንቀጥል። አምስተኛ፣ ስሜታዊ ቅርርብንና አካላዊ ንክኪን ይቀንሳል። ወንዶች ስሜታቸው በሌላ ሴት ሲያዝ አሁን ካሉበት ግንኙነት ቀስ በቀስ ይሸሻሉ። የአይን ግንኙነት ይሸሻል። መተቃቀፍም ሆነ ሞቅ ያለ መሳሳም ይቀንሳል። በፊት ወደ መስሪያ ቤት ሲሄድ ግንባርሽን ስሞሽ አቅፎሽ ይሄድ የነበረው አሁን ላይ ግን ይሄዳል። አንዳንድ ጊዜም በር ከደረሰ በኋላ ወይ ረስቸው ብሎ መጥቶ ስሞሽ ይሄዳል። አንዳንድ ጊዜም ረስቶሽ ትቶት ይሄዳል፣ አያስታውስሽ። ወይንም እንገናኝ ተባብላችሁ ስትገናኙ በፊት ያቅፍሽ ይስምሽ የነበረው ሰው አሁን ስትገናኙ ግን በደንብ አያቅፍሽም፣ እንደ እስከዛሬው አይስምሽም። ይሄን ነገር ታይበታለሽ። ከአንቺ ጋር ያለውን መቀራረብ እንደ ግዴታ እንጂ እንደ ፍላጎት አያየው። ስድስተኛ፣ ለቀላል ጥያቄዎች ከመጠን በላይ ስሜታዊ ይሆናል።
ዛሬ ውሎ እንዴት ነበር? ለምንድነው ያረፈድከው? ስልኬን ለምንድነው ያላነሳው? ቴክስት ያልመለስክልኝ ለምንድነው? ስልክህን ያጠፋው ለምንድነው? ለሚሉ ቀላል ጥያቄዎች በድንገት ያልታሰበ ከፍተኛ ንዴት ውስጥ ይገባል። ሁልጊዜ ትጠራጠሪኛለሽ፣ አታምኒኝም፣ ነፃነቴን ትነፍጊኛለሽ በማለት ጥያቄሽን ወደ ጸብ ይቀይረዋል። ይህ የውስጥ የጥፋተኝነት ስሜቱን ለመሸፈን የሚጠቀምበት መከላከያ ነው። ሰባተኛ፣ ያለ ምክንያት የዕለት ተዕለት ውሎው ይቀየራል። የዘወትር የሥራ መግቢያና የሥራ መውጫ ሰዓቱ ይዛባል። ዛሬ ኦቨርታይም ስላለ በጠዋት ልሄድ ነው ብሎ ጠዋት ተነስቶ ይሄዳል። ማታ ስብሰባ አለኝ ወይም ኦቨርታይም እየሰራው ነው ብሎ ያመሻል ያለ ወትሮ። በሳምንቱ መጨረሻ የረፍት ቀን እንኳን ያርፍ የነበረ ሰው ስብሰባ አለኝ ብሎ ከቤት ጥሎ ይወጣል። ከወትሮ ለየት ያሉ የሥራ እንቅስቃሴዎች፣ በሥራ ሰበብ የሚበዙ ነገሮች ካሉ ሌላ ትኩረት የሚሰጠው ነገር እንዳለ አጠራጣሪ ነው። ስምንተኛ፣ ከአንቺ ጋር ሲሆን ምክንያታዊ ያልሆነ የጥፋተኝነት ስሜት ያሳያል። አንዳንድ ጊዜ ያለምንም ምክንያት ውድ የሆኑ ስጦታዎችን ገዝቶልሽ ይመጣል። እንደዚህ ላደርግልሽ ብዬ ነው ይልሻል። ልደትሽም አይደለም የሆነ ምንም አይነት ፕሮግራም ባይኖርም ውድ የሆኑ ዕቃዎችን ውድ የሆኑ ስጦታዎችን ይዞ ይመጣል። እቤት እንክብካቤ ያለ መጠን ያበዛብሻል። ዛሬ እኔ ነኝ ራት የምሰራው፣ ዛሬ እኔ ነኝ ምግብ የምሰራው፣ ዛሬ ይሄን ነገር የማደርገው እኔ ነኝ። እስከ ዛሬ አድርጎልሽ የማያውቀውን የዛን ጊዜ ሁሉንም ነገር እሱ እኔ ልስራው ይላል። እንዲህ አይነት ነገር የሚመነጨው ካለው እውነተኛ ፍቅር ሳይሆን ከሚያደርጋቸው ነገሮች የጥፋተኝነት ስሜት ስለሚሰማው ከዚህ ጥፋት አንቺን ለመካስ ነው። ዘጠነኛውና የመጨረሻው የውስጥ ስሜትሽ የሆነ ነገር ልክ እንዳልሆነ ይነግርሻል። የሴት ልጅ የውስጥ ስሜት ብዙውን ጊዜ አይዋሽ። ምንም እንኳን ግልጽ የሆነ ማስረጃ ባይኖርሽም ውስጣዊ ስሜትሽ ይህ ሰው ከኔ ርቋል ብሎ የሚነግርሽ ከሆነ ማመዛዘንና ሁኔታዎችን በጥንቃቄ መከታተል አለብሽ። ውድ እህቴ፣ እነዚህን ነገሮች ማየት እጅግ ያም ይሆናል። ነገር ግን ቀድመሽ መረዳትሽ ራስሽን ከስህተት ጉዳት እንድትጠብቅ ይረዳሻል። ማንም ሰው ጊዜያዊ ማረፊያ ወይም ሁለተኛ አማራጭ ሊሆን አይገባም። የሚገባሽን ክብር ለራስሽ መስጠት አትዘንጊ። ከእነዚህ ምልክቶች ውስጥ አንቺን ያጋጠመሽ አለ? ካለ እስኪ በኮመንት ማስቀመጫ ቦታው ላይ አስቀምጭልኝ። የተወደዳችሁ ቤተሰቦቻችን ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ